አይም ቡጥዬ እንዱ ዛሬ እንዴት እንዳሳቅሽኝ ብታይ። እብዱ አንቺን አይቶ ሲሮጥ፣ አንቺ ደግሞ እብዱን አይተሽ ስትሮጪ፣ እኔ ደግሞ ስወድቅ ስነሳ ደረሽብኝ እንጂ እኔ እኮ አንዴ ላጥ ካልኩኝ ላጥ ነው። ታውቂያለሽ ቡጥዬ። ቅዱስ ደግሞ ምን መስሎ እንደመጣ ከእንቅልፉ ነቅቶ ማለት ነው። ወይኔ እባክህን እባክህ ናቲ እባክህ ልተኛበት፣ እባክህን ልተኛበት እንቅልፌን። እኔ ከስራ ደክሞኝ ነው የምመጣው። ስለዚህ ከመጣሁ በኋላ መተኛት እፈልጋለሁ። እባክህ ቅዱሴ ምን ሆነሃል? አትንካኝ። አንተ ቆይ ግን ደህና ነህ? አንተ ያለህ ቤት በኩል ደህና ልሆን እንዲሁ ልለምንህ እባክህ። እኔ ከስራ ደክሞ ነው የምመጣው። እባክህ ልተኛ እያለ እየለመነው ነው ማለት ነው። ሰላም ሰላም፣ ሰላማችሁ ይብዛልኝ የማየ ቤተሰቦች በሙሉ እንዴት ናቸው? እኔ ሰላም ነኝ እግዚአብሔር ይመስገን። ለእናንተም ሰላም፣ ፍቅር፣ አንድነት ብዝት ይበረላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ከአሁን በፊት 159ን ጽናት ተከታታይ ድራማ አስተማሪና አዝናኝ እንዲሁም ደግሞ ተወዳጅ ሆኖ እየሆነ የሄደ ድራማ ነው ማለት ነው። እሱ ነው ሁልጊዜ የማቀርበላቸው። አሁን ደግሞ ዛሬ 160 ይዤላችሁ መጥቻለሁ ማለት ነው። እንግዲህ ናቲ ተጠግቶ እያለ እንግዲህ ታውቃላችሁ፣ ከተጠጋበት እንቡጥን አፍቅሮ ነው ያለው። እንቡጥ ቅብጥብጥ ያለች ቀበጥ ናት። እሱ ደግሞ ምንም የሌለው ድሃ ተጠግቶ የሚኖር ሰው ነው እና ቅዱሴ ከተኛበት እሱ ስልክ እያወራ ሲረብሸው ነው እንግዲህ ቅዱሴ ተነስቶ ከእንቅልፎ ትቶ የሄደውና እባክህ ተኛበት፣ እባክህን በራሱ ቤት የመማፀን ያክል ተማጸነው ማለት ነው። ምክንያቱም እንግዲህ የራሱ ቤት ነው፣ ውጣልኝ ሂድልኝ ማለት ይችላል። ነገር ግን ደግነቱና የዋህነቱ እየጎዳው ነው ማለት ነው። በቤቱ ማረፍ ዘና ማለት አልቻለም። እንግዲህ አንዳንዴ ለቅን ያሉት ለጠማሚት ይባላል አይደለም። ለቅን ብለን የምናደርገው ነገር ለጠማሚት ይሆንብናል። እሱ ጸርቅ ብሎ እንግዲህ አልጥለውም ብሎ ባስጠቀው መኝታ ሳጥቶታል ማለት ነው። በሌላ በኩል ደግሞ እንግዲህ ከባለፈው ክፍል 159 ስፒድ እንደዛ አድርጓት እንደመጣች እንግዲህ ጽናት በተደጋጋሚ እየጠየቀቻት ነው። ምንድን ነው ሙሉሽ ነው የመጣሽው? ከአዲስ አበባ ክፍለ ሀገር የመጣሽበት ምክንያት የደበቅሽው ነገር አለ። ስለዚህ ለምን አትናገሪም እያለች ስታስገዳት እንደነበረ አይተናል ማለት ነው። እና እነግርሻለሁኝ፣ ግን ለአንቺ ብቻ ሳይሆን የምነግርሽ አብራችሁ በአንድ ላይ ቁጭ ባላችሁ ሰዓት ነው የምነግረው፣ ለአንቺና ለቅዱሴ ነው የምነግረው ብላ ነበረ። እንግዲህ ልትነግራቸው አይን እየጠበቁ በጉጉት እየጠበቋት ቁጭ ብለው መስክ ወጥተው ማለት ነው። ትመጣለች። ከመጣች በኋላ እሺ እነግራቸዋለሁ ሄድሽውን ቀጤ አውሬና ይሏታል ማለት ነው። እንዲሁ እኔ እኮ ሆደና ሞኝ ቅጠል የምትበላው አሪፍ ነው ብለውኝ ማለት ፍየል የምትበላው ቅጠል አሪፍ ነው ብለውኝ ማለት ነው። እሱን ቅጠል በፍለጋ ፍየሏ ጋር እየተከተልኩ ነው። ምክንያቱም ፍየሏ የምትበላውን ቅጠል ለማየት ብላ እንግዲህ ለማረሳሳት ተሞክራለች ማለት ነው። እነ ጽናት ይስቁባታል ሌላ እያሉ እየሳቁባት ነው። በሚሰቁባት ሰዓት ተናዳ ትታ ትሄዳለች። ነገሩንም ሳንነግራቸው የስፒድን ጭንቀት መከራ እንደሚያበላት እዛም እሱን ፈርታ እንደመጣች አሁንም ደግሞ በስልክ እየደወለ ያስጨነቃትና መከራ እንዳያሳያት እንደሆነ እነግራቸዋለሁ ብላ ደውሎ በሚናገራት በሚሰርባት ሰዓት እነግራቸዋለሁ ብላ ወስና ስታበቃ ተወቹ። አሁንም አልነገረቻቸውም ማለት ነው። እንግዲህ በሌላ በኩል ደግሞ ጽናትና የቤት ሰራተኛዋ ጽናትና አለም ለምሩ ሁልጊዜም ቢሆን ቅን ነገር ተመኝተውላት አያውቁም። ታውቃላችሁ እንግዲህ ቁጭ ብለው ስለ እሷ እየጎነጎኑ ነው ማለት ነው። ይኸውልሽ አለምዬ መንጠንቀቅ አለብን። አዩ ምንም ቢሆን ሊያውቅ አይችልም እያለች እያለ እንግዲህ አያሌው መቶ ፊታቸው ድቅ ንቧል ማለት ነው። ጽዮን አይተዋለች። ጋሼ የመጣህ እንደ እያለችው ነው። ሂጂ አምጭልኝ ካላት በኋላ እንግዲህ ዋሌቴን አምጭልኝ ካላት በኋላ ማለት ነው። ምኑን ነው የማልሰማው እያለ አለምን እያወራት ነው። ምንም አይደለም፣ እስኪ ቁጭ በልና እናውራ እያለችው ነው። ኧረ እባክሽ እቸኩላለሁ
ይልሽ ከሁለታችሁም ጋራ ማታ አወራለሁ ብሎ ትቷቸው ይሄዳል ማለት ነው። እሱ ተደብቆ እየሰማቸው ነው ለምሩ የሚጎነጉኑትን የክፋት ጥግ ማለት ነው እየሰማቸው ነበረ ጋሻ እያሌው ማለት ነው። እሱ እንደምታውቁት መልካምና የዋህ ሰው ነው እና ተሰማና ደግሞ በዛብህ ይልህ ውሃ የማያነሳ ንግግር ባትናገር ጥሩ ነው። ቁጭ በልና እናውራ። ውሃ የማያነሳ ይቅርና ለምድም መቀባ አይሆንም። ጋሼ አሰግድ ቤት ይሄ ኢንቨስተር የሚባለው ከመሬት አስተዳደር መልክ ተልኮብናል። እንዴት አየህ ግን? የታየሃት ኢንቨስተር ተብዬዋ ማን ነው የታየህ እንዴ? እነዛ እናሰግድ ቤት ነው። ጸጉሯ እየቆመ ጸጉሯ እንደዚህ ይሄ ጭድ መስሎ ተከመረ እያለው ነው እና ፈርቶ ማለት ነው። ያኔ እሷ እኔ ኢንቨስተር ነኝ ስላለችው እየቀዘነ ነው ማለት ነው። በጣም ፈርተዋል። እና ምን ያርበተብታል? እሷን ወይ ወደ መጣችበት መሸኘት ነው እያለ ነው በዛብህ። ላላ እንደዛ አይደለም። እኔ ወደ ላይኛው ነው እያልኩ ያለሁት ወደማትመለስበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኧረ ተው በዛብህ እንዴ! ምን ነው ነው ሰው ልግደል እና ቀስ እያሉ እኛን ሲገሉን ዝም እንበላቸው? እሱስ ዝም ማለት የለብንም። ስለዚህ ጽላትህን ለመጋፈጥ ስትሞክር ስትወሰን ንገረኝ ብሎ በዛብህ ጥሎት ይሄዳል ማለት ነው። ቁጭ ያለበት ቦታ ገበሬ ያለ በሬውና ያለ ቦታው ያለ ቦታው ሲኖር ይሞታል እያለ ነው ማለት ነው። እንግዲህ እውነት ነው። የገጠር ሰው ከብቶቻቸውን ከሰው በላይ ነው የሚወዱት ማለት ነው። ከምንም በላይ ያሳስባቸው ያስጨንቃቸዋል ማለት ነው። እና እየሄዱ ያለ ደግሞ ናቲና እንቡጥዬ ደከመኝ እና እሺ እንረፋ እና እንረፍ። የት? እዚህ አስፓልት ላይ ነው እንደምናርፈው። እዚህ አስፓልት ላይ ነው የምናርፈው። እና እሺ ምን ላድርግ እንቡጥዬ? ልቀንስ መኪና ግዛ እንዴ? እንገዛለን። እሺ እንዴ? እሺ አሁን ግዛ እንዴ? እናንተ አሰሪዎቹ መኪና ያልገዛችሁ እኛ ሰራተኞቹ እንዴት ነው የምንገዛው? ከየት አምጥተን ነው የምንገዛው? እንዴ የኔን ስራ ታውቀው የለ እንዴ? ሁልጊዜ እኮ ኪሳራ ነው። ወይ ካልሆነ ጥላ ልግዛና ልዘርጋልሽ እንዴ እያላት ነው ማለት ነው እንቡጥን። እና ቅዱሴ ይመጣል ማለት ነው። እንዴ ይሄ የጓደኛ መኪና አይደለ እንዴ? ቅዱስ እያለች ትጮኻለች። ትቷት እሷን ላለማግኘት በደንብ ሲያሽከረክር ትራፊክ ይይዘዋል ማለት ነው። ትስቃለች። ምክንያቱም እቺ እንቡጥ የምትባል አዛ በጣም ነው የሚወዳት፣ በጣም ነው የሚጠላት ማለት ይቅርታ፣ ቅዱሴ በጣም ነው የሚጠላት፣ በጣም ይጠላታል። ለምን? እንደው ቅብጥ ስለምትል እና ሰው ጋር ሄዳ ልትም ስለምትል በጣም ታስጠላዋለች ማለት ነው። እና በሌላ በኩል ደግሞ ናሆሜ ጋ ደውላ እያወራች ሰናይት መጣች ማለት ነው። ሰንዬ ምን ነው ሰላም አይደለሽም እንዴ? እንደዚህ ፊትሽን ጥለሽማ ምንም አይደለሁም አትበይ። ገና አሁን ስታወሩ ቀናሁኝ። ምናልባት እኮ አንቺም ምናልባት የተሻለን ሰው ታገኛለች ልትይ ነው? ክብሩም እኮ የተሻለን ሰው ነው ተብሎ ነበረ። ሰንዬ እንደሱ አታስቢ። ምናልባትም እኮ እኛ እንዳሰብነው አይደለም አውቃለሁ። እንደዛ አበድኩልሽ ካነፍኩልሽ ሲል የነበረ ሰው አሁን ግን አንድ ቀን ሊያወራኝ ፈቃደኛ አይደለም። እሱማ እኔን እና አንቺን መቼም በአንድ አይን እኩል ማየት አይችልም አይደለም? አዎ አይችልም። ስለዚህ እኔና አንቺን በአንድ ላይ ማየት እናንተን በአንድ ላይ ማየት የለበትም ነበረ እና እሷን እግዚአብሔር ያጽናሽ ብሎ በመጣ ሰዓት እኔ እንኳ አንድ ቃል አልተናገረኝ።
ግን ደግሞ በአሁኑ ምግባሩ ላይሆንበት የሚችል ነገር የለም። በቃ ከዚህ ስሜት እንውጣ ሰኒዬ፣ ስሜታዊ ሆንሽ እኮ እያለቻት ነው ማለት ነው። ምሩ የኔ ያዛኝ እንግዲህ የምታወራውን ስልክ አቋርጣ እያወራቻት ነው። አይ ሰኒ የፈራሽው እኮ ደረሰ፣ ተሰቃይሽ። አሁን እስኪ ወደፊት ምንድን ነው የሚሆነው እያለች እየተጨነቀች ነው ማለት ነው። ምሩ የኔ ዋህ ለሁሉም ሰው ነው የምትጨነቀው። እና ጨዋታው እንዴት ነበረ? እንዴት ነው ጨዋታው? በአንቺ መሸነፍ ደስ ስለሚለኝ ነው እንጂ መሸነፍ ፈልጌ አይደለም እያለ እንግዲህ ኪራዬ በትዝታ በቃ ጨልሏን ይሄን ማለት ነው። እና ምስጥ ሲል እኔ እኮ አንቺ ጋር ሲሆን በጣም ነው የምደሰተው። በአሁኑ ግን ከአባቴ ቤት ሽማግሌ ልኮ በፍቅር ሊያወጣኝ እፈልጋለሁ። ምክንያቱም አባቴ ነው። እዚህም የሚያወሩትን ወሬ አፋቸውን አዘግቼ አባቴን በክብር ሽማግሌ ልኮልኝ በቃ አባቴን አስከብረው ይሄዳለሁኝ። እንዲህ ብዬ ቶሎ ብዬ አልገኝም፣ ቶሎ ብዬ ራሴን አሳልፌ ያልሰጠም እያለች ነው ማለት ነው ምክንያቱም ከአሁን በፊት ሄዶ ሳለ ራሱን ስቶ ስለሆነ ስለምንም የሚያስታውሰው ነገር የለም። ያው እሷም ፍቅር እየቀጨች ለምዳለች ማለት ነው። እና በሚሰማድ ሰዓት ምን እያረክ ነው? እንዴት ነው? ምንድነው እንደዚህ የምታደርገው? ለምን እንዴ ምን ችግር አለው እያላት ነው። አባቴ እኮ አለ። አሁን እንደዚህ ስንሳሳም እንዴት ስትሰማኝ ያየ ሰው ይናገር የለ እንዴ? ጋሼ ምንም አይሉ መረባክህ አባቴ እኮ ነው እያለችው ነው። እና እምሩና ደግሞ አለምዬ ቁመው እየጠበቋት ነው ማለት ነው። ሰናይትና አለምዬ ማለት ነው ቁመው እየጠበቋት ነው። ለምሩ ይደውሉላታል። ሄሎ ምሩዬ፣ እንዴት ነሽ? ደህና ነሽ? ዋናው እሱ ነው የሚፈለገው ልጅ ደህና መሆንሽ። እኔ እኮ እንደ ሰሞኑን ድግስ ምናምን ነበረብኝና ሳላይሽ ቀረው ልጅ እያለ ነው። ያዛኝ ቅቤ አንጓች ይባላል። አዛ ይመስላል ማለት ነው። እንዴ ምን ማለት ነው ልጄ? እዛ ባዶ ቤት ብቻሽን ተቀምጠሽ ይቺ ጽዮን ማትረባ አንድ ቀን ብልካት እዛ ድራ ተመልሳ መጣች። ምንስ ቢሆን እንደ እናቴ ይሆናል እንዴ ምሩዬ እያለች እንግዲህ ደህና መስላ እየተቅለሰለሰች ነው። እኔም እኮ ላይሽ መጥቼ ቤት አጣሁሽ። አሁን እኔ ጋራ እና የልልሽ ነበረ ደግሞ እንዳላጀክምሽ ብዬ እኔ ራሴ መጣ። በቃ መጣለሁኝ። እሺ ችግር የለውም። ቃስ ብለሽ ነው ቶሎ። አሁን ስትበር ትመጣለች እንዴ ኤልሽ። እኔ ግን እንደዚህ የምታስመስይ አልመሰለኝም ነበረ እያለቻት ነው ማለት ነው። ሰናይት ለልጄ ስል ምንም ቢሆን መስዋዕት እከፍላለሁ እያለች ነው። እሱማ ልክ ነሽ። ሱስ ቢሆን ግን በጣም አስመሰልሽ እያለቻት ነው። ምክንያቱም ስታወራት ልክ እንዳዛኝ እንኳንስ ልጄ ልትላት ቀርቶ ማለት ነው እናቴ በምትላት ሰዓት ያሟሟሽ ያናናሽ የምናባሽ እናት ነው አንቺ የማትረቢ አንቺ ልጅን ልትገዩ የመጣሽ እያለቻት ነበረ። አሁን ግን ተገልብጣ ልጄ እንዴት ነሽ እያለቻት ነው። በሌላ በኩል ደግሞ እንግዲህ አስጨናቂ እያጨሰ እያለ ሰኒ ከወደ ኋላው ትመጣና ታስደነግጠዋለች። አስጨናቂ እንሰራለን እዚህ ምትሰራለህ? የሰው አጥር ውስጥ ከምትቀመጥ በቤት አትቀመጥም እንዴ? አይ ሊና ምናምን ስለሌለች እዛ ቤት ደግሞ ያለሷ ይደብራል ማለት ያው ምን ታደርጊዋለሽ? ያን ቤት በእሷ አውቄው አሁን እሷ ከሌለችበት መቀመጥ ሼም ሆነብኝ እና እስካሁን ታዲያ ምን ትሰራለህ? እስካሁንማ ያልጋ ምናምን እንደዚህ እየከፈልኩ ነበረ። አሁን ግን እጄ ጠሯል እና እኔም ወደዛ ስለምሄድ አብረን እንሄድ እያለችው ነው። ካልሽ እሺ ብሎ የሚያጭሰውን ሲጋራ ጠፋፍቶ ሊነካው ይወስናል ማለት ነው። እንግዲህ ሊና ያስቀመጠችውን እቃ አምጪ አታምጪ ሲጨቃጨቁ ነው እሷ ትታው የሄደችው ማለት ነው። እንግዲህ ሊናዬ ደግሞ
ከጽናት አባት ጋር እያወራች ነው። እንዴ ጋሼ ግን ይህ ሁሉ መሬት ያንተ ነው? ግን ብቻህን ያረስከው? አዎ እኔ ብቻዬን ነኝ ያረስኩት። ወንድ ልጅ እኮ የለኝም። አንድ ክንዱ ነኝ። አንድ ክንድ ነኝ። ልጅ የለኝም። አንድ ክንድ ነኝ ማለት ብቻ እኔ ብቻዬን ነው። ጽናት እኮ ወንድ ትተካለች። እሱማ አዎ 50 ቢወለድ 50 ነው ጉዱ ይባል የለ። እሷ ሁሉንም ትተካለች። የ100 ሰው ግምት ናት። እና ጋሼ ግማሹን አያወርሱኝም እያለችው ነው። አይ ልጄ እሺ አወርስሻለሁ። አባት አይደለሁ ለልጁ ማን ክፉ ይሆናል? ምንም ችግር የለውም። አብሽሪ፣ መወለድ እኮ ቋንቋ ነው። ስለዚህ አወርስሻለሁ። ጽናት ግን ታድላ የሚወዳት የሚሳሳላት አባት አላት። እንዴ አሁን ነግሬሽ አሁን ትረሻለሽ? እኔ አባትሽ አይደለሁም እያላት ነው ማለት ነው። ጋሽ እንግዲህ የጽናት አባት ጥሩ ሰው ናቸው። እሷ ስጠይቅ አለማፈሯ እያለች እሷ ውርስ መጠበቋ ለእንግድነት ሄዳ አውርሳኝ ብላ አፋወታ ተናገረች ማለት ነው። እሱ ደግሞ ለልጄ ስለኔ ምንም አድርጋለሁኝ እንዳይሰማሽ፣ እኔም ልጅሽ ነኝ፣ እኔም አባትሽ ነኝ። ስለዚህ አብሽሬ ልጄ ማለት ነሽ እያላት ነው። እና እነንትና ደግሞ እንግዲህ እኔ ኢንቨስተር ነኝ ስላለቻቸው እነበዛብህ ቁጭ ብለው ጋሼና ሌና አብረው በሚወያዩ ሰዓት እነሱ አድብተው እያዩ ነው። ጭራሽ ተሳሳሙ እያለው ቆመው እያዩ ነው። ይኸውልህ አሁን እሺ ምን አሉ? አሁንማ ምን እንዳሉ አይሰማኝም። ሳቋ ብቻ ይሰማኛል። ሳቁንማ እኔም ሰምቻለሁ። ስለዚህ እኩል ነን። አንተ ስማ፣ ራስን ከኔ ጋር አታወዳደር። እነሱ የሁለታችንም ጠላቶቻችን ናቸው እንጂ ጫማ ልንለካካ አይደለም። አንተ የት ሄዱ? እኔ እንጃ አላየኋቸውም ይላል እንዴ። ድራሽ ይጥፋ። እኔ እንጀለኛል እንዴ ጭራሽ የማትረባ ከንቱ ጤት ብሎ ትቶት ይሄዳል ማለት ነው። ይሄ ሰውዬ አረመኔነቱ አሁንስ እየባሰበት ሄደ። ቀስ ብሎ እኔንም የሚተወኝ አይመስለኝም እያለ ነው እንግዲህ። ጓደኛውን ራሱ አላመንም ማለት ነው። እና በሌላ በኩል ደግሞ እንግዲህ ታክሲ ቆሞላቸዋል። ናቲና ማለት ታክሲ ሳይሆን ቅዱሴ ማለት ነው። ቅዱሴን መኪና አስቆሞት ነበረ። እንግዲህ ከኋላ ሆና ስትቀብጥ እከክልኝ ትለዋለች ማለት ነው። እኔ ምልሽ በሞላ ውሃ አትታጠቢም እንዴ እናትዬ? እኔ የምልህ ግን ትራፊክ ብዙ ቀጣህ እንዴ? እናንተን እና እኛ ምን አደረግን? እናንተን ለማምለጥ መሰለኝ እኮ ተቃራኒ ስሄድ የተያዝኩት። የራሱ ጥፋት ነው እና አልጭንም ማለት ሲችል ለምን ሄደ? እንደውም ውረጅልኝ፣ ውረጅ እንዴ! ወዴት ነው የምወርደው? እንደውም አበባ ጭነው ይዘው እየመጡ ነው፣ ማውረድ አለብኝ። ስለዚህ መሄድ አለብኝ። መሀት ያወርድብሽ። ይኸውልሽ ቅዱስ አሁን በዚህ ሰዓት ሱቅሽ አይደለም የህይወት ፍጻሜሽ ነው የሚያደርስሽ። ስለዚህ ወረጅና በእግራችን እንሂድ እያላት ነው ማለት ነው። እንግዲህ እቺ ቅብጥብጥ ያለች ሴት ናት። እና አትወርዱም ከመኪናዬ? እኔማ የምወርደው ሱቅ ስታደርሰን ነው። እኔማ መኪናዬ ለምን እዚህ አበሰብስም አልሄድም። እንደውም ማን እንደሚያሸንፍ እናያለን። እዚህ አልወርድም አልወርድም እያለች እንግዲህ ናቲን እየተከራከራችሁ ነው ማለት ነው። እንቡጥ ቅዱሴ እንደምናውቀው ምርጥና ምርጥ ልጅ ነው። ነገር ግን በጣም የጠላት አነሷን ማለት ነው። እና በሌላ በኩል ደግሞ ምሩ ስለተደወለባት እየሮጠች መጣች እና ለምዬጋ ማለት ነው። ይቅርታ ቆየሁባችሁ አይደለም? ፊትሽ እኮ ተቀይሯል። ምንሽ ነው? ምንድነው? ችግር አለ? ምን ነው? ማገዝሽ ነገር አለ እያለች እንግዲህ ሙድ እየያዙባት ነው ማለት ነው። ተንቀጠቀጠች እኮ እሷ በእሷ ቤት እኮ ተወልጃለሁ ብላ እኮ ልቧ ውልቅ ብሏል።
እኔ ያለሁ አይደለ እንደምንቀጠቀጥ የኔን ፍቅር ለማግኘት ገና መንቀጥቀጥ አለባት። ስለዚህ ቡና ገዝቼ ልምጣ በምትል ሰዓት አይ ጽዮን ገዝታ ትመጣለች። ችግር የለውም እኔ ልሂድ። አይ አንቺ እንደዚህ ሁለቱ ነሽ መሄድ የለብሽም እሷ ገዝታ ትመጣለች ብላ ልትገዛ ጽዮን ትሄዳለች ማለት ነው። ምሩ ቁጭ በይ በምትላት ሰዓት ቁና ቁና ነው የምተነፍሰው። ከመንገድ መጣሽ አይደለ እንዴ? ደክሞሻል። እንግዲህ እረፍት አድርጌ በባዶ ቤት እኮ ስትመጡብኝ እኮ ነው እንዴ? ቢሆንስ እኔ እሰራለሁ ላይሽ ብዬ እኮ ነው ድንገት የመጣሁት። ከመንገድ አይደል እንደ የመጣሽው? እንደውም ጽዮን ስትመጣ ጽዮን ቡና ታፈላለች። እውነትሽን ነው እያለች እንግዲህ ተገርማለች ማለት ነው። በጣም ገርሟታል። እንዴት እንደዚህ አይነት ፍቅር ሰጠችኝ የሚለው ጥያቄ አድሮባታል እና ሰውነቷ ምኗም ይንቀጠቀጣል። ተጫወቱ እያለች ነው። ምክንያቱም እሷ እንዲህ አይነት ክብር ሰጣት አታውቅም። ሁል ጊዜ ስለ እሷ ክፋትና መከራ ስለ እሷን ማዋረድ ነበረ ፈላው ማለት ነው። አሁን ግን ለጥንት ሴራ ሲባል የማታደርገው ነገር የለም። እናቴ አትበይ ያለች የነበረች ሴትዮ እንግዲህ ልጄ እያለቻት ነው ማለት ነው። በሌላ በኩል ደግሞ እንግዲህ ስፒድና ሰኒ ቁጭ ብለው እያወሩ ነው ማለት ነው። ይሄ ቤት የኪራና የጽናት ነው እና የሄደችው ደግሞ ሊና እዛ ነው እና አታስብ፣ እዛ ነው ያለችው። እንዴ ምንና ነው? እኔ እኮ እያሳሰበኝ እነሱ ጋር መሆኗ ነው። ሊና ደግሞ ቀዳዳ ናት። ዝም ብላ ያገኘችውን ነገር ታወራለች። ምርጥዬ ካላት በኋላ ምንም ብላ ስትጠይቀው ያው እኔ እዚህ ስለሆንኩ እንዳይደብራቸው ብዬ ነው። ችግር የለውም ግን እስኪመጡ ድረስ የምትኖርበትን ፈልገህ አግኝ። እንደዛ ስል ግን ተሳቀሙት ማለት አይደለም። አረ የምር በጣም ገብቶኛል እንዳያሳስብሽ እያላት ነው ማለት ነው። እና እንግዲህ እየሄዱ እያለ እነ ሊና የፂ አባት ጋሼ ጫማዋን እያስተካከለችለት ነው። እና ይኸውልሽ ሊናዬ ይሄን ሁሉ መሬት እኔ ሰጥቼሻለሁ እያለት ነው። አይ ጋሼ እንደዛ ከሆነ እኔም አርሼ አኮራሃለሁ እያለችው ነው። ይሄን ስራ እንኳ እንድትሰሪ አልፈቅድልሽም፣ ሌላ ስራ እንድትሰሪ ነው የምፈልገው። እንዴ ጋሼ አካባቢን ማልማት እኮ አንድ ነገር ነው፣ ስለዚህ እሰራለሁ እያለችው ነው። እንደው እናንተ የከተማ ልጆች እኮ ምኑንም እየበላችሁ አትችሉም እያላት ነው። አረ ጋሼ እኛም እኮ ሁሉም ነገር እናውቃለን እያለችው ነው። እና እነተሰማ ደግሞ እየተከታተሏቸው ነው ማለት ነው። አንተ እንዳልከው ስለ መሬቱ ነው የሚያወሩት ብዬ ነበር እኮ። እና ምን ተሻለ? ይኸውልህ የሚሻለውማ ምን መሰለህ? ይቺ ቀልቃላ ለእኔ አጠቅመኝም። ጠዋት አንተ ብቻ እንደምንም ብለህ የመሬቱን ደብተር በእጅ አስገባ እያለው ነው ማለት ነው። እንዴ እሱንማ እኔስ መቼ ሳልጠይቃቸው ቀረሁኝ ብላ ነው እነሱ እምቢ ያሉኝ እንጂ ወደ ባክህ እያለው ነው ማለት ነው። እንግዲህ የገጠር ሰው ታውቃላችሁ፣ በተለይ ይሄ በዛብህ መጥፎ ሰው ነው፣ ማንንም አይመርም ማለት ነው። ዝም ብሎ ያገኘውን ሰው በያዘው ዱላ ከሽ ነው እና ጨካኝ ነው ማለት ነው። እጅን ለቀቅ አድርገው ማለት ምን ማለት ነው? አንተ ደግሞ አይገባህም እንዴ? እጅህን ለቀቅ አድርገው ማለት የሻይ ስጣቸው ማለት ነው። እንዴ የገዛ ደብተሬን እኔ በሻይ ልገዛ ብር ከፍዬ ልገዛ እንዴ? ምን ነው? አሄ አንተ እኮ እንደው ዝም ብለህ ነው፣ ዝም ብዬ ነው እንጂ የምለፋው እያለ ትቶት ይሄዳል። በዛብህ ማለት ነው። እኛው ጓደኛው ግን ምስኪንና የዋህ ነገር ነው ማለት ነው። እና እንግዲህ በሌላ በኩል ደግሞ አልነዳውም ብሎ ቁም ብሎ ከቆመበት ጋሼ አያሌው ይመጣል። እንቅልፍ እያዛጋው ነው ቅዱሴ ማለት ነው። በር ሲቆረቆር አንተ ልጅ ተወኝ እያልኩ አይደለም እንዴ? እንዴ ጋሼ ምን ሆነህ ነው?
እንዴ ተወኝም አንተ ነህ እንዴ? እኔ እኮ እዚህ ሌባና ፖሊስ እየተጫወኩኝ ነበረ ይለዋል። እነሱ አልሄዱም ብሎ ነው እንግዲህ ቁጭ እንዳለ እንቅልፍ እያዛጋው እንቅልፍ ወስዶት ማለት ነው። በገዛ አስሜ ፈሴ መቀስቀሴ በገዛ ፈሴ አስሜን መቀስቀሴ የሚባለው ነገር ከኔ ገጥሞኛል። መቼም ያቺ መሆን አለበት አይደለ? አዎ እነሱን ሳያቸው እነሱን ለማምለጥ ብዬ በተቃራኒ መንገድ ሲሄድ ትራፊክ ይዞ ቀጣኝ። አረ እናቴ እንኳን ተረፍክ። በተቃራኒ አቅጣጫ ስትሄድ መኪና ቢያገኝና ቢገጭስ፣ ስለዚህ ተመስገን ነው እያለው ነው ማለት ነው። እና በሌላ በኩል እንግዲህ ኪያና ደግሞ ሰኒ እያወሩ ነው። ራስሽን ጠብቂ፣ ክፉ ነገር ካሰበብሽ እኮ ወንድ ልጅ ነው፣ ለሱ ሳታስቢ እኔ ራሴን ጠብቄ ነው የምተኛው እያለቻት ነው። ቢሆንም ግን ለእኔ አታስቢ፣ ከቻልኩ ግን እኔ እዚህ መጥቼ ለማደር እሞክራለሁ እያለቻት ነው። ሊና ደግሞ እየሄደች እያለ አሁንም ያችን በባለፈው ስትሄድ ከገጠር ወደ ከተማ ስትገባ የጠየቀቻትን ልጅ ሴትዮ ታገኛታለች ማለት ነው። አንቺ ጭራቅ፣ አይ እንግዲህ ዝም በይ፣ አፍሽን ይዤ እንዳላጣምምሽ። እኔን ብርቄን ነው የማን ሚስት እንደሆንኩኝ አታቂም እንዴ? እኔም እኮ የዚህን አካባቢ ባለሀብት ነኝ እኮ፣ የዚህን አካባቢ እኮ ለዓለሟ ነው የመጣሁት። ስለዚህ ኧረ እባክሽ በዞር በይልኝ፣ ዞር ካላልሽልኝ እኔ እዚሁ አፈርደሜ ነው ማበላሽ ብላ እንግዲህ ይዛ ተጮህባታለች ማለት ነው። ሰው ያለ ገደለች ብላ ትላለች ማለት ነው። እንግዲህ ሊና እንዲሁም ጮሄናት እያለች እሷ ትታ ትሄዳለች። እንግዲህ እዚህ ላይ 160 ያልቃል። ከእናንተም ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ቀጣዩን ክፍል ይዤላችሁ የሚመጣ ይሆናል። ባይ ባይ፣ ቸር ሰንብቱ።